እስኪ አንድ ምሳሌ ልንገራችሁ። አሁን እዛ በሩ ላይ አንድ ሰው ወርቆ ተደብድቦ እያጣጣረ አጠገቡ 3 ግራም ወርቆ ብታገኙ ሰውየው አጠገብ የቱ ነው የምታነሱት? ንገሩኝ። ምኑ ነው የምታነሱት? ሰውየው ነው አይደል? እና እሺ ሰውየው ደስ ይበላችሁ። ሰውየውን ወርቁ ወደ ኪስ፣ ሰውየውን ወደ ፖሊስ ነው። ምክንያቱም አንፈልገውማ ሰውየውን። ምክንያቱም የሰው ዋጋ ከተነፈሰ ጎማ እንኳን በታች ወርዷል። አሁን የተነፈሰ ጎማ ብታገኙ እኮ እቤታችሁ ታስገቡታል። ምክንያቱም ቢያንስ ብረምጣት ተደርጎበት ተቃጥባል። የተነፈሰ ሰው ምን ይሰራል? አይኑ የፈረጠ እጅግሩ የተቆረጠ ገንዘብ የከዳው ጤና የከዳው ዘመን የከዳው ውል አይፈጽምም። አስበን ሰር የማንጠራው ለቅሶ ቀረ ብለን የማናማው ስንት የወደቀ ፍጥረት አለ፣ ስንት የወደቀ ፍጥረት አለ። ስለዚህ አሁን ግን እግዚአብሔር ሰውን በምኑ ፈጠረው አለ? በአምሳሉ ፈጠረው። በአዳም ጊዜ የነበረው በሬ ዛሬ ቢመጣ እኛ ሰፈር ካለው በሬ ጋር ለመግባባት ችግር የለበትም። ሳር ይቀርብለታል፣ ይበላል። ቀቅለው ጥበሰው አንፈረው ጠፍጥፈው አይልም፣ አይቀይርም። አሁን አዳም ግን ዛሬ ቢመጣ የኛ ምግብ አይበላውም። እንኳን አዳም እኛ ውጭ ሀገር የውጭን ምግብ አንበላውም። ምክንያቱም ሰው ቀያሪ ነው፣ ለዋጭ ነው። እግዚአብሔር ለዋጭ አምላክ ነው፣ ቀያሪ አምላክ ነው። ቀኑን በሌሊት ክረምቱን በበጋ ሐዘኑን በደስታ ረሃቡን በጥጋብ ሹመቱን በሽረት ትርፉን በኪሳራ ጤንነቱን በበሽታ ሲቀያይር አይተነዋል። ሽማግሌውን እየወሰደ ሕፃኑን ያመጣል። የትኛው ሰው በየትኛው ወቅት መሞት እንዳለበት እሱ ነውና የሚያውቀው። ሲያመጣና ሲወስድ ይሆናል። እግዚአብሔር አስመጭና ላኪ ነው። በእናቶቻችን ማህፀን ወደ ምድር ያመጣል፣ በመቃብር በኩል ወደ ሰማይ ይልካል። ወደቡ ሁለት ነው። ማስመጫ ወደቡ የእናንተ ማህፀን ነው፣ መላኪያ ወደቡ መቃብር ነው። በማህፀን ይልካል ወደ መሬት፣ በሞት ወደ ሰማይ ይጠራል እግዚአብሔር። ስለዚህ እውነተኛው አስመጭና ላኪ ማን ነው? እግዚአብሔር ነው። አዳምን ፈጠረና አፍቀሮ ወሳሞ ሳሊ ጥሩ ስዕል ሰርቶ ሲጨርስ እሟ ብሎ ይስመዋል። እየሰማችሁ ነው? ስዕሉ የልቡን ሲያደርስለት ያሰበው ሲሞላለት ዕውቀቱ ስዕሉ ላይ ሲገለጥና ጥበቡ ሲንጸባረቅለት ሰዓሊው ስዕሉን ምን ያደርገዋል? ይስመዋል። እንደውም ይባላል ጋፋት ላይ አጼ ቴዎድሮስ መድፉ ከተሰራ ሰባስቶፖል ነው የሚባለው። አቤት መድፍ መስራት ጀምረ ነበር። ይገርማቸዋል። የዛሬ 100 ምናምን ዓመት። አሁን እኛ ወደ ኋላ ነው እየደነቆር ነው። በየቀኑ ድንቁርናችን እየጨመረ እየደደብን ፈረንጆቹ ወደ ላይ እኛ ወደ ታች እሽቅድምድም የገጠም ነው የሚመስለው። እውነቱን ለመናገር እየደነቆር ነው። የሆነ ጊዜ እኮ መድፍ ሰርተናል። ይገርማል። እና አጼ ቴዎፍሎስ መድፉ ተሰርቶ ሲያልቅ በጣም ከፍቅራቸው የተነሳ እቃውን ስለ እንሟ ብለው ሳሙት ይላል። መሳም የፍቅር ምልክት የማክበር ምልክት ስለሆነ እና አዳምን ሲፈጥር እግዚአብሔር ምን አደረገው? አፍቀሮ ወሳሞ ወደደው፣ ሳመው። ጭቃውን አብክቶ እሳቱን ነፋሱን የሚያቃጥለውን እሳት የሚከንፈውን ነፋስ የሚቀዘቅዘውን ውሃ የሚከብደውን አፈር አዋህዶ ቆንጥሮ ማዕከላዊ አድርጎ ሰው እነሱ እርስ በርሳቸው እንዳይጠፋፉ እሳቱ ውሃው እንዳያጠፈው ነፋሱ መሬቱን እንዳያተነው አድርጎ አስማምቶ አራቱን ባህሪያት አስማምቶ አምስተኛ ለባዊት ነባቢት ሕያውት ነፍስ ጨምሮ አዳም የሚባል ፍጥረት ፈጠረ። ሰውን ፈጠረ ማለት። ስለዚህ እግዚአብሔር ከፍጥረታት ሁሉ ማንን መረጠ ማለት ነው? ሰውን መረጠ ማለት ነው። ዘእንበለ እምቅድመ እፍጥርከ በከርስ አይመርኩከ ወዘእንበለ ትጻ እማህፀን ቀደስኩከ ወነብየ ለአሕዛብ ረሰይኩከ በወር ሳልሰራህ አወቅኩህ ከማህፀንም ሳትወጣ ለየሁህ ቀደስኩህ የአሕዛብም ነቢይ አደረግኩህ የሚል በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ የተጻፈ ቃል አለ። እንደምታውቁት እግዚአብሔር መራጭ እንጂ ተመራጭ አምላክ አይደለም። ብዙን ጊዜ እግዚአብሔር ይመርጣል። በፊት ዓለምን በሚፈጥርበት ጊዜ ከእሑድ እስከ ዓርብ ድረስ 22ቱን ፍጥረታት በጠቅላላ ፈጥሮ ሌላውን ፍጥረት ለአንክሮ
ለተዘክሮ ለምግበ ሥጋ ለምግበ ነፍስ ለውበት ለጌጥ ፀሐይ ጨረቃ ከዋክብት ሰርጎ ሰማይ የሰማይ ውበት አዝሪት እጽዋት አትክልት የምድር ውበት እኛ ደግሞ ስነ መለኮቱ የሱ ውበት ተደርገን ተፈጥረን ነበረ። ስለዚህ መጀመሪያ እግዚአብሔር ከአራዊቱ ከእንስሳቱ ከአዕዋፉ ከፀሐይ ከጨረቃ ከከዋክብቱ ከአዝሪት ከእጽዋት ከአትክልቱ በምድር ካለው በሰማይም ካለው ከመላእክትም ሳይቀር እኛን መረጠ። አዳምን መረጠ፣ ሰውን አከበረ። አባቶቻችን እግዚአብሔር ዓለምን የፈጠረው በሶስት መንገድ ነው ይላሉ። ደህና መሻችሁ። በሶስት መንገድ ነው ይላሉ። አንደኛ በሐልዮ በዝምታ ሳይናገር፣ ሁለተኛ በነቢብ በንግግር፣ ሶስተኛ በገቢር በተግባር ነው ይላሉ። ጨለማን በአርምሞ ብርሃንን በነቢብ ነው የፈጠረው። ሌሎቹን ፍጥረታት በነቢብና በሐልዮ ሲፈጥራቸው አዳምን ሲፈጥረው ግን ወገብሮ እመሬተ ምድር ከምድር አፈር አበጀው። ከአራቱ ባህርያት ከነፋስ ከእሳት ከውሃ ከመሬት ከአምስቱ ባህርያተ ነፍስ ከለባዊነት ከነባቢነት ከሕያውነት እነዚህን ሁለት ባህርያት ስጋንና ነፍስን አዋህዶ ሰው የሚባል የከበረ ለዋጭ ቀያሪ ምእመናን የለውጥ ኃይል የሚባሉት እግዚአብሔርና ሰው ናቸው። እግዚአብሔር ለዋጭ አምላክ ነው፣ ቀያሪ አምላክ ነው። ቀኑን በሌሊት ክረምቱን በበጋ ሐዘኑን በደስታ ረሃቡን በጥጋብ ሹመቱን በሽረት ትርፉን በኪሳራ ጤንነቱን በበሽታ ሲቀያይር አይተነዋል። ሽማግሌውን እየወሰደ ሕፃኑን ያመጣል። የትኛው ሰው በየትኛው ወቅት መሞት እንዳለበት እሱ ነውና የሚያውቀው። ሲያመጣና ሲወስድ ይሆናል። እግዚአብሔር አስመጭና ላኪ ነው። በእናቶቻችን ማህፀን ወደ ምድር ያመጣል፣ በመቃብር በኩል ወደ ሰማይ ይልካል። ወደቡ ሁለት ነው። ማስመጫ ወደቡ የእናንተ ማህፀን ነው፣ መላኪያ ወደቡ መቃብር ነው። በማህፀን ይልካል ወደ መሬት፣ በሞት ወደ ሰማይ ይጠራል እግዚአብሔር። ስለዚህ እውነተኛው አስመጭና ላኪ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር አዳምን ፈጠረ፣ ይቀይር። ቅድም እንዳልኳችሁ ለዋጭ አምላክ ነው። ዛሬም እስራ ላይ ያለ አምላክ ነው። እግዚአብሔር የነበረ አይደለም ያለ ነው። እግዚአብሔር የዘመናት አምላክ፣ የዛ ትውልድ የዚህ ትውልድ የዛ ዘመን የዚህ ዘመን አይደለም። የዘመናት አምላክ ነው። ብሉየ መዋዕል የሚለውን ሊቃውንቱ ሲተረጉሙ ብሉየ መዋዕል ለሰው ሲሆን ዘመን የሚያስረጀው መሽቶ በነጋ ቁጥር መልኩ የሚቀይር አቅሙ የሚደክም ፊቱ የሚሸበሸብ አይኑ የሚፈዝ ጥርሱ የሚበልዝ ጸጉሩ የሚሸብት ወገቡ የሚጎብጥ የዋለ ያደረ በሄደ ቁጥር እያረጀ የሚሄድ ማለት። ለእግዚአብሔር ሲሆን ግን ብሉየ መዋዕል ጊዜን ራሱን የሚያስረጅ ማለት ነው። ሰዎች ጊዜ ያስረጃቸዋል። ጊዜን ራሱን ደግሞ ማን ይበቀልለታል? ሰው። እግዚአብሔር ጊዜን ያስረጀዋል። ለዚህ ነው እግዚአብሔር ጊዜን ሲያስረጅ ኑሮ በትንሣኤ ዘጉባኤ ደግሞ እኛ ራሳችን ጊዜን እንድናስረጀው ይፈቅድልናል። ዘመንን እንድናስረጀው ከተፈጥሮ ቁጥጥር እንድንወጣ ያደርገናል። ምክንያቱም ቀንና ሌሊት ያልፋል፣ ብርሃንና ጨለማ ያልፋል። የሚቆጠር እድሜ የሚሰፈር እድሜ አይኖርም ማለት ነው። ስለዚህ እግዚአብሔር ለዋጭ ነው። ልክ በእግዚአብሔር ልክ ደግሞ ንግበር ሰባ ባሪያችንና በምሳሌያችን ማን እንፍጠር አለ እግዚአብሔር። ሰውን እንፍጠር አለ። ይሄ ሰው ቅድም እንደተናገርኩት ለዋጭ ነው፣ ቀያሪ ነው። አይታችኋል። እኔ ሁልጊዜ በሚዲያም ተናግሬዋለሁ። በአዳም ጊዜ የነበረው በሬ ዛሬ ቢመጣ እኛ ሰፈር ካለው በሬ ጋር ለመግባባት ችግር የለበትም። ሳር ይቀርብለታል፣ ይበላል። ቀቅለው ጥበሰው አንፈረው ጠፍጥፈው አይልም፣ አይቀይርም። አሁን አዳም ግን ዛሬ ቢመጣ የኛ ምግብ አይበላውም። እንኳን አዳም እኛ ውጭ ሀገር የውጭን ምግብ አንበላውም። ምክንያቱም ሰው ቀያሪ ነው፣ ለዋጭ ነው። አፈሩን አቅልጦ ብረቱን ቀጥቅጦ መርከብ አውሮፕላን መኪና አድርጎ ይለውጣል። ይሄ ሰው ቀላል ፍጥረት እንዳይመስላችሁ። ይሄ ሰው መጀመሪያ እግዚአብሔር ባሪያው የፈጠረው በአምሳሉ የፈጠረው፣ ሁለተኛ ደግሞ እግዚአብሔር ራሱ በአምሳሉ ሰው የሆነለት ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ። አረጋዊ መንፈሳዊ የሚባለው የቤተ ክርስቲያናችን ጥንታዊ መጽሐፍ ሊቅ ምን ድርሳን አረጋዊ መንፈሳዊ ምን ይላል? እግዚአብሔር ይላል ተወልደ በአምሳሊከ፣ እንዳንተ ገዝፎ ተወለደ፣ እንደሱ እንድትረቅለት፣ እንዳንተ ጊዜያዊ ሆነልህ፣ እንደሱ ዘላለማዊ እንድትሆንለት፣ እንዳንተ ሟች ሆኖ መጣልህ፣ እንደሱ ሕያው እንድትሆንለት፣ እንዳንተ ዝቅ አለልህ፣ እንደሱ
ከፍ እንድትልለት ይላል አረጋዊ መንፈስ የሚለው መጽሐፍ ላይ። ስለዚህ ሰው ክቡር ፍጥረት ነው ምእመናን። ብዙ ጊዜ ዛሬ የሰው ዋጋ ወርዷል። አሁን የአንድ ሰው ዋጋ ስንት ነው ይባል? ምንም። ለምሳሌ አንድ ኩንታል ጤፍ 15 ብር 15000 17000 ነው። የአንድ ቤት ሰራተኛ ደሞዝ ስንት ነው? እስኪ አንድ ምሳሌ ልንገራችሁ። አሁን እዛ በሩ ላይ አንድ ሰው ወርቆ ተደብድቦ እያጣጣረ አጠገቡ 3 ግራም ወርቅ ወርቆ ብታገኙ ሰውየው አጠገብ የቱ ነው የምታነሱት? ንገሩኝ። ምኑ ነው የምታነሱት? ሰውየው ነው አይደል? እና እሺ ሰውየው ደስ ይበላችሁ። ሰውየውን ወርቁ ወደ ኪስ፣ ሰውየውን ወደ ፖሊስ ነው። ምክንያቱም አንፈልገውማ ሰውየውን። ምክንያቱም የሰው ዋጋ ከተነፈሰ ጎማ እንኳን በታች ወርዷል። አሁን የተነፈሰ ጎማ ብታገኙ እኮ እቤታችሁ ታስገቡታል። ምክንያቱም ቢያንስ ብረት ምጣድ ተደርጎበት ዕቃ ያጥባል። የተነፈሰ ሰው ምን ይሰራል? አይኑ የፈረጠ እጅግሩ የተቆረጠ ገንዘብ የከዳው ጤና የከዳው ዘመን የከዳው ውል አይፈጽምም። አስበን ሰብ የማንጠራው ለቅሶ ቀረ ብለን የማናማው ስንት የወደቀ ፍጥረት አለ፣ ስንት የወደቀ ፍጥረት አለ። ስለዚህ አሁን ግን እግዚአብሔር ሰውን በምኑ ፈጠረው አለ? በአምሳሉ ፈጠረው። እና ቅድም እግዚአብሔር ሰው ፍጥረታትን በስንት ወገን ፈጠረ ብያቸዋለሁ? በሶስት ወገን፣ በሐሌው፣ በነቢብ፣ በገቢር። በገቢሩ ላይ ምን ይላሉ? አዳምን አበጀው ነው የሚለው። የሰው ልጅ ከምድር አፈር ምን አደረገው? አበጀው። በሉ እስኪ ከምን አደረገው? ከምን? ከምድር አፈር አበጀው። አሁን የሆነ ሰውነታችን አፈር ይመስላል። እንደው በእውነቱ አስውቦ አስጊጦ ጸጉራችን፣ አይናችን፣ ጥርሳችን ብንታይ የማንጠገብ ውድ ፍጥረት፣ ሰራተኛ ፍጥረት፣ ለዋጭ ፍጥረት፣ ቀያሪ ፍጥረት አድርጎ ፈጠረ እግዚአብሔር። እና ሌላውን በትእዛዝ ጨለማውን ምንም ሳይናገር በዝምታ እግዚአብሔር በዝምታ የሰራው ስራ ብዙ ነው። በቃና ዘገሊላ ውሃውን ጋኑ ውሃ እንዲሞላ አዘዘና እንዴት እንደተለወጠ አይታወቅም። እግዚአብሔር በህሊና ነው መመሪያ የሰጠው። ሜጦ ለማይ በህሊናው በልቡናው ነው የቀየረው። ጨለማንም በዝምታ ነው የፈጠረው። ብርሃንን ሲፈጥር ግን ለይኩን ብርሃን ይሁን ብሎ አዘዘ። ምክንያቱም የሚሰሙ መላእክት ነበሩና ነባቢያን ለባውያን መላእክት ነበሩና ጨለማን ብርሃንን ሲፈጥር ለይኩን አለ። አዳምን ሲፈጥር ግን እንደውም ሊቃውንትስ ምን ይላሉ? ለአክብሮተ አዳም በእጁ ጭቃ ይዞ ታይቷል። እንዴት ቢወደው ነው! እንደውም ከዛ ይላሉ አባቶቻችን አዳምን ፈጠረና አፍቀሮ ወሳሞ ሳሊ ጥሩ ስዕል ሰርቶ ሲጨርስ እሟ ብሎ ይስመዋል። እየሰማችሁ ነው? ስዕሉ የልቡን ሲያደርስለት ያሰበው ሲሞላለት ዕውቀቱ ስዕሉ ላይ ሲገለጥና ጥበቡ ሲንጸባረቅለት ሰዓሊው ስዕሉን ምን ያደርገዋል? ይስመዋል። እንደውም ይባላል ጋፋት ላይ አጼ ቴዎድሮስ መድፉ ከተሰራ ሰባስቶፖል ነው የሚባለው። አቤት መድፍ መስራት ጀምረ ነበር። ይገርማቸዋል። የዛሬ 100 ምናምን ዓመት አሁን እኛ ወደ ኋላ ነው እየደነቆር ነው። በየቀኑ ድንቁርናችን እየጨመረ እየደደብን ፈረንጆቹ ወደ ላይ እኛ ወደ ታች እሽቅድምድም የገጠም ነው የሚመስለው። እውነቱን ለመናገር እየደነቆር ነው። የሆነ ጊዜ እኮ መድፍ ሰርተናል። ይገርማል። እና አጼ ቴዎፍሎስ መድፉ ተሰርቶ ሲያልቅ በጣም ከፍቅራቸው የተነሳ እቃውን ስለ እንሟ ብለው ሳሙት ይላል። መሳም የፍቅር ምልክት የማክበር ምልክት ስለሆነ እና አዳምን ሲፈጥር እግዚአብሔር ምን አደረገው? አፍቀሮ ወሳሞ ወደደው፣ ሳመው። ጭቃውን አብክቶ እሳቱን ነፋሱን የሚያቃጥለውን እሳት የሚከንፈውን ነፋስ የሚቀዘቅዘውን ውሃ የሚከብደውን አፈር አዋህዶ ቆንጥሮ ማዕከላዊ አድርጎ ሰው እነሱ እርስ በርሳቸው እንዳይጠፋፉ እሳቱ ውሃው እንዳያጠፋው ነፋሱ መሬቱን እንዳያተነው አድርጎ አስማምቶ አራቱን ባህሪያት አስማምቶ አምስተኛ ለባዊት ነባቢት ሕያውት ነፍስ ጨምሮ አዳም የሚባል ፍጥረት ፈጠረ። ሰውን ፈጠረ ማለት። ስለዚህ እግዚአብሔር ከፍጥረታት ሁሉ ማንን መረጠ ማለት ነው? ሰውን መረጠ ማለት ነው። ደህና መሻቸው። ሰውን መረጠ ማለት ነው። ክቡር ፍጥረት ነው። ሰው ስሙን ለመቀደስ ክብሩን ለመውረስ የተፈጠረ ሰው እንደ ሥላሴ ነባቢያን ለባውያን ሕያዋን ናቸው። እግዚአብሔር ነባቢ ነው፣ ይናገራል። ለባዊ ነው፣ አዋቂ ነው፣ ሕያው ነው፣ ዘላለማዊ ነው። ሰውም
ነባቢ፣ ተናጋሪ፣ ለባዊ፣ አዋቂ፣ ሕያው፣ ዘላለማዊ እንዲሆን ተደርጎ የተፈጠረው ወገኖቻችን። ይሄ ክብር ለእንስሳት አልተሰጠም፣ ለአልማዝ ለወርቁ አልተሰጠም፣ ለፀሐይ ለጨረቃ ለከዋክብት አልተሰጠም። ኋላም ክርስቶስ ሲመጣ ሌሎቹ ፍጥረታት ተጠራርገው ወደ ቆሻሻነት ሲለወጡና ተነው በነው ሲጠፉ የሚነሳውና ከክርስቶስ ጋር ነግሶ የሚኖረው ማን ነው? ሰው ነው። ይክበር ይመስገን እግዚአብሔር። ስለዚህ አሁን እግዚአብሔር በኋላ ሰውን መምረጥ ጀመረና ከዛ ሁሉ እንስሳዊ ጠባይ አውሬያዊ ባህሪ ከተቆራኘው ሆዱን ከሚያመልክ ሰውን ስጋውን ከሚያመልክ ፍላጎቱ እንደ ከብት ከሚነዳው መካከል ኖህን መረጠ እግዚአብሔር። ኖህ ተመረጠ። ያ በመጽሐፍ ቅዱስ ኖህ ከነቤተሰቡ በመርከብ ዳነ ይላል። ስለዚህ መጀመሪያ ከእንስሳት መካከል ሰውን አከበረ። ኋላ ግን ሰው ራሱ እንደ እንስሳ ያሽቆለቆለ ስለወረደ ከሰው መካከል ሰው ተመረጠ። ከሰው ሰው ይመረጣል ማለት ነው። አያችሁ፣ ኖህ ከማን መካከል ተመረጠ? ከሰው መካከል ተመረጠ። 8 ቤተሰቦቹ እሱና ሚስቱ 3 ልጆቹ ከነ 3 ሚስቶቻቸው ጋራ 8 ሰዎች ዳኑ በመርከብ። የጠፋው ሰው አይቆጠርም። መጽሐፍ ቅዱስ ምን ያህል ሰው እንደጠፋ ቁጥሩን አይነግረንም። የዳኑትን ነው የሚነግረን። የዳኑት ናቸው የሰፈሩት። በኖህ ጊዜ 8 ሰው ዳነ። በሰዶም በገሞራ 4 ሰው ዳነ። ምናልባት እሳት ንፍል ውሃ የቀቀለው እሳት ያንገበገበውና ነዶ እንደ እንጨት ከስሎ የቀረ በብዙ መቶ ሺህ የሚቆጠር ሕዝብ ሊኖር ይችላል። መጽሐፍ ቅዱስ የዳኑት እነማን ናቸው እንጂ የጠፉትን ቁጥር አይነግረን። አንዳንድ ሰው ይላል እንደው እግዚአብሔር 8 ሰው ብቻ ድኖ ያን ሁሉ 100 ሺህ ሕዝብ ሲቀቅል እንደው ትንሽ እንደው ጭካኔ አይደለም ወይ? ራሱ ሲፈጥር መፍጠሩን አናደንቅም? ይልቅስ መጀመሪያ የፈጠረው ንብረቱን ሰው ያሰባውን በግ ቢያርድ ለምን አረርክ ይባላል? እንዳይታረድ ነው መገኘት ነው እንጂ ምእመናን። ስለዚህ አያችሁ እግዚአብሔር መረጠ። ከማን መካከል? ሰውን መረጠ። በኋላ እንደገና ኦሪት ዘፍጥረት ምዕራፍ 12 ላይ ስትመጡ ደግሞ አብርሃም ጻ እምብሔርከ ወተፈለጥ እምአዝማድከ ወሁር ውስተ ምድር ዘአነ አርእየከ እንተ ታውዝ ሐሊበ ወማረ። አብርሃም ከሀገር ውጣ፣ ከዘመዶች ተለይ፣ እኔ ወደማሳይህ ማርና ወተት ወደምታፈሰው ምድር ሂድ አለው። አሁን ማንን መረጠ ማለት ነው? እግዚአብሔር ሰውን መረጠ። ዕዝራ ሲናገር ደግሞ እግዚአብሔር ከሰው ብቻ አይደለም ከእንስሳትም ይመርጣል፣ ከአዕዋፍ ይመርጣል፣ ከአዝሪት ይመርጣል፣ ከእጽዋት ይመርጣል አለና ከሰው አብርሃምን መረጠ፣ ከእንስሳት በግን መረጠ፣ ከአዕዋፍ ርግብን መረጠ፣ ከአትክልት ወይንን መረጠ፣ ከሀገር ኢየሩሳሌምን መረጠ ይላል። ኢየሩሳሌም ደግሞ ሀገረ ሰላም ናት። መጨረሻ ምሳሌዋ ድንግል ማርያም ናት ማለት ነው። ስለዚህ አያችሁ አሁን ቅድም በጥቅሱ በትምህርታችን መነሻ እንደነገርኳችሁ በወር ሳልሰራ አወኩህ፣ ከማኅፀን ሳትወጣ ለየሁህ፣ መረጥኩህ፣ መሳሪያ አደረግኩህ አለ። እንግዲህ ምእመናን ይህንን የምርጫን ጉዳይ ስናጠቃልለው እግዚአብሔር ይመርጣል እንጂ አይመረጥም። አሁን አንዳንድ ሰዎች እንደው ሕፃናት ደህና መሻችሁ አላችሁ። አሁን አንዳንድ ሰዎች ይጠይቃሉ፣ በ40 ቀን በ80 ቀን ሕፃናትን ክርስትና የምታስነሷቸው የት ያውቃሉ ብለው ይጠይቃሉ። መቼም ሰው ልጠይቅ ካለ የማይጠየቅ የለም። ሁሉ ነገር ሰው እምነቱ እየከዳው ሲሄድ፣ እምነቱ እየቀነሰ ሲሄድ ያመነ ሁሉ ጥያቄ ይሆንበታል። ይገርማችኋል፣ ያመነ ሁሉ። አሁን እኛ ወንድ ልጅ በስንት ቀን ነው ክርስትና የምናስነሳው? አቤት! ሴት ልጅ በ80 ቀን። ይሄ መነሻም መድረሻም ንባብም ትርጉምም ምስጢርም አለው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መነሻዋ ብሉይ፣ መገስገሻዋ ሐዲስ፣ መዳረሻዋ መንግስተ ሰማያት ነው የምንለው ይሄን ነው። ከብሉይ ያሳፈረቻቸው ልጆቿን በሐዲስ ስጋውን አብልታ ደሙን አጠጥታ መጨረሻ ወደቧ ማራገፊያዋ የት ነው? መንግስተ ሰማያት። ስለዚህ እመቤታችን ድንግል ማርያም በሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ወንድ ልጅ ነውና በ40 ቀኑ ወደ ቤተ መቅደስ ይዘው ሄዳለች። ደህና ዋላችሁ። በ40 ቀኑ ወደ ቤተ መቅደስ ይዘው ሄዳለች። በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ እግዚአብሔር ቤት ፊት መጥተው መስዋዕት ይሰዋላቸው ብሎ እግዚአብሔር አዟል በብሉይ ኪዳን።
ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ንባቡን ከብሉይ ምስጢሩን ከሐዲስ ሥርዓቱን ከብሉይ መስዋዕቱን ከሐዲስ አድርጋ አዋህዳ ተዋህዶ የሚል ውብ ሃይማኖት ሰርታልናለች። ኦርቶዶክሳውያን የተዋህዶ ሊቃውንት ብሉይ ኪዳኑን ያዋልዱታል። ሁልጊዜ ላለው ኢሳይያስ ማቴዎስ ማለት በኢሳይያስ ንባብ ውስጥ የተጸነሰ ነፍሰ ጡር ማለት ነው። ኢሳይያስ ናሁ ድንግል ትጸንስ ወተወልድ ወልደ ድንግል በድንግልና ጸንሳ ምን ታደርጋለች? ተወልዳለች አለ። ይሄ በኢሳይያስ የተጸነሰ ሽል ነበረ። መቼ ተወለደ? በማቴዎስ ወንጌል ላይ ትጸንሳለች ተወልዳለች ያልነውን ማቴዎስ ምን ብሎ ነገረን? ወለደች፣ ጸነሰች፣ ወለደች ብሎ አዋለድ ነው ማለት ነው። አያችሁ። ስለዚህ ቤተክርስቲያናችን በዚህ መልክ ነው የምትሄድ እና እግዚአብሔር መራጭ ነው እንጂ ተመራጭ አይደለም። በዚህ በዮሐንስ ወንጌል ምዕራፍ 15 ላይ ተርቦ ተጽፏል። አኮ አንትሙ ዛሬክሙኒ ወሴምክሙኒ አላ አነ ሐረይኩክሙ ወሴምኩክሙ እኔ ሾምኳችሁና መረጥኳችሁ እንጂ እናንተ አልመረጣችሁኝም። በመጽሐፋችን ምን ይላል? ቅዱስ ዳዊት እኮ እምከርሰ እምየ አንተ አምላኬ ከእናቴ ማህፀን ጀምረህ አንተ አምላኬ ነህ። ላይሌከ ተገደፍኩ እማህፀን ከእናቴ ማህፀን ጀምሮ አንተ ላይ ተጣልኩኝ። ረቂቁን የአባቴን ዘር ከአባቴ ከፍለህ በእናቴ ማህፀን ዘርተህ የእናቴና የአባቴን ሕዋስ አገናኝተህ አዋህደህ ዳዊት የሚባል ንጉሥ ሰራህ ጌታዬ። ከተወከልኩ እንዛሃለው ጉስታ አጥማተም የእናቴን ጡት እየጠባሁኝ አንተን አምናለሁ አለ ቅዱስ ዳዊት። አያችሁ ሕፃናትን እግዚአብሔር ያውቃቸዋል አያውቃቸውም? አቤት ሲጀመር ዕውቀት የነፍስ ነው የሥጋ አይደለም። አሁን ሰው የሚኮላተፈው መሳሪያው አባቶቻችን ምን ይላሉ? ነፍስ አዋቂ ናት። በህፃንነታችን እንኮላተፋለን አይደለም? ለምንድነው የምንኮላተፈው? ስፒከሩ ገና ስላልቀነ ሥጋ ነው ስፒከር የሚባለው በደንብ እንዳትናገር መሳሪያው ስለደከመባት እንጂ ነፍስ አዋቂ ናት። ዕውቀቱ አይጨመርባትም አይቀነስባትም። አንዳንድ ጊዜ ኃጢአት ስንሰራ በደል ስንፈጽም ከእግዚአብሔር ስንርቅ ዕውቀቷ ይገፈፍባታል ይቀነስባታል። ደመ ነፍስ የምትባል በውስጣችን አለች። ለምሳሌ አንድ ሰው ሰክሮ ጥሩ ጧት ሲወጣ ደህና ዋሉ በሰላም ዋሉ ማታ እንገናኝ ብሎ ማታ ሲመጣ ደህና መሻችሁ ካለ ይሄ ሰውዬ ንግግሩ ተበላሽቷል አልተበላሽም? ለምን የተበላሸው? ነፍስ ዕውቀቷን የምትስረው ደመ ነፍስ ላይ ነው። ደመ ነፍስን ደግሞ መጠጡ ያንቀዠቅዣታል። ለምሳሌ ይሄ ሰሌዳ ቢሆን አሁን የሰሌዳ ልጻብቅ እኔ ስለዚህ በወዘውዞ መጻፍ ትችላለህ? አትችልም። ደመ ነፍስ በመጠጡ ምክንያት ከቦታ ቦታ ትንቀሳቀሳለች። ነፍስ ዕውቀቷን የምትስልበት ስጣጣ ሰውየው የስሜት ሕዋሳት ጠቅላላ ይከዱታል። እግሩን መመሪያ የሚሰጠው ማን ነው? ንገሩኝ እስኪ። ለምሳሌ እግራችን እንዲራመድ መመሪያ የሚሰጠው ማን ነው? እጅ እንዲጨብጥ። ለምሳሌ አሁን ከዛ ጋር ነብር እየመጣ ቢሆን አሁን እነሱ እያዩ ነው። እኔ እንኳን ለካ ይታየኝ ረስቼው ነው። እሺ እነሱ ከዛ እያዩ ነውና የመጀመሪያ መረጃ የሚወስደው ማን ነው? ከስሜት ሕዋሳት ማን ነው? አይን ነው። አይን ለአይምሮ ምን ይለዋል? አረ ከዛ ነብር እየመጣ ነው ይላል። አይን ድንጋይ አንስቶ የመወረር ግዴታ የለበትም። የመጠቆም እንጂ ድንጋይ አይወረውርም። ከዛ በኋላ አይምሮ ደግሞ ያገናዝብና መመሪያ ያስተላልፋል። አረ በአይነ በኩል መረጃ መጥቷል ነብር እየመጣ ነው ይልና ወደ ማን መመሪያ ያስተላልፋል? እኔ ለነገረ ሰው ሸልማል። አቤት ወደ እጅ። እንደ ሰውየው ይለያያል። ፈሪ ከሆነ ወደ እግሩ ነው፣ ጀግና ነው ወደ እጁ ነው፣ ይለያያል እንግዲህ። ስለዚህ አይምሮአችን ውስጥ ነፍሳችን ረቂቅ ናት ነፍሳችን። ስለዚህ ሕፃናት ባጭሩ ነው የምላችሁ ሕፃናት እግዚአብሔርን ያውቁታል። አዋቂ ናት ነፍስ። እግዚአብሔር ሕፃናትን ያውቃቸዋል። አዋቂዎች ነን ውስጣችን። ስለዚህ ምእመናን እግዚአብሔር እነ ተክለ ሃይማኖትን መረጠ፣ እነ አርሴማን መረጠ። የባከነ ጊዜ፣ የባከነ አካል፣ የባከነ ገንዘብ የሌላቸው ከእናታቸው ማህፀን ጀምሮ እግዚአብሔርን ያገለገሉ። ኤርምያስ ምንድን ያለው? በማህፀን ሳለህ ገና ሳልፈጥርህ አወቅኩህ፣ ከማህፀን ሳትወጣ መረጥኩህ። ወነቢየ ዘአሕዛብ ረሰይኩከ የአሕዛብ መልእክተኛ አደረግኩህ። ቅዱሳን ማለት
ክፉ ሰዎች የሰይጣን ጉዳይ አስፈጻሚዎች ናቸው። ደጋግ ሰዎች ደግሞ የማን ጉዳይ አስፈጻሚዎች ናቸው? የእግዚአብሔር ጉዳይ አስፈጻሚዎች ናቸው። ቅዱስ ያሬድ እንዲህ ብሎ ተናግሯል። ወበከመ ከዋክብት ያሰረግውዎ ለሰማይ በስኖሙ ከማሁ ሰማይትኒ ያሰረግውዋ ለቤተ ክርስቲያን በገድሎሙ። ከዋክብት ሰማዩን በጸዳላቸው በውበታቸው ያስጌጡታል። እዩኝ እንዲል ያደርጉታል። እንደዚህም ሁሉ ሰማዕታት አንገታቸውን ለሰይፍ አይምሯቸውን ለመጻፍ ጀርባቸውን ለጅራፍ ሰጥተው ተገርፈው ታርደው ነደው ተገፈው ተገርፈው ተርበው ተጠምተው ቤተክርስቲያኒቱን እንድትዋብ ያደርጓታል። ውበት ጌጥ ይሆኗታል። እንዲያው ቅዱስ ጳውሎስ ምን ይላል? ከመፈጽም ታይጻጽ ሕማሙ ለክርስቶስ ከክርስቶስ በመከራው ያስቀረው ማለት ነው። የክርስቶስን መከራ ሙሉ እንዳደርገው ማለት ነው። እሱ ቀራንዮ ተሰቀለ፣ ቆሰለ፣ ተገረፈ፣ ተቸነከረ፣ ተተፋበት፣ ሐሞት ኮምጣጤ ጠጣ፣ የሾህ ተደፋበት። ያ ሁሉ የመከራ ዶፍ እየወረደበት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ቅዱስ ጳውሎስ ደግሞ እኛ ደግሞ ይህንን ለዓለም በማዳረስ እንደተገረፈው ተገርፈን እንደተሰደደው ተሰደን እሱ መከራ እንደተቀበለው እንዳቅማችን መከራ ተቀብለን ድህነቱን አደረስንላችሁ አለ። ፈውሱን አደረስንላችሁ አለ። ድህነቱን አደረስንላችሁ አለ። ስለዚህ ምእመናን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሰማዕታት ገድላቸውን፣ የጻድቃን ተአምራቸውን፣ የመላእክት የሊቃውንት ድርሳናቸውን፣ የሁሉም ደግሞ ስንክሳራቸውን የተጸነሱበት፣ የተወለዱበት፣ ያረፉበት፣ የተሰወሩበት፣ ያረጉበትን ቆጥራ ለክታ ሰፍራ ታከብርላቸዋለች። ወከብረት ነፍሶሙ በውስተ ዓለማት ክሌቲ ዘዝየ ወዘካ መቅድመ ወንጌል በተባለው በቤተ ክርስቲያናችን መጽሐፍ ላይ ነፍሳቸው በሁለት ዓለም ከበረ። በዚህ ዓለም ጸበል ፈለቀላቸው፣ ድውይ ተፈወሰላቸው፣ ጽላት ተቀረጸላቸው፣ ቤተ ክርስቲያን ታነጸላቸው፣ የሰነፈ አበረቱ፣ የረከሰ ቀደሱ፣ የተሰበረ ጠገኑ፣ የጠፋ ፈለጉ። በስማቸው በገድላቸው ብዙ ስራ ተሰራላቸው። በሰማይ ደግሞ እንደሚያስገባው እንዲያስገቡ አጽዳቂ፣ ኮናኝ፣ ሰጭ፣ ነሽ እንዲሆኑ ስልጣን ሰጥቷል እግዚአብሔር። ይህ የሚለው መጽሐፉ ነው። በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድር የፈታችሁት በሰማይ እየተፈታ ይሆናል ብሎ ባለቤቱ መብት ሰጥቷል። ወንጌላዊ ዮሐንስ መንግስተ ሰማያትን እየዞረ ሲጎበኝ በ12ቱ የመንግስተ ሰማያት በሮች ላይ ጽሑፍ አስማተ ሐዋርያተ በግኡ የእውነተኛው የአማናዊ በግ የኢየሱስ ክርስቶስ ሐዋርያት የነ ጴጥሮስ፣ የነ ያዕቆብ፣ የነ ዮሐንስ፣ የነ በርተሎሜዎስ፣ የነ ማቴዎስ፣ የነ ቶማስ ስማቸው ተጽፏል። ተመርጠው ዓላማቸውን ጠብቀው ስለተገኙ ማለት ነው። መንግስተ ሰማያት ስንገባ በየበሩ የማቴዎስ በር አለ፣ የጴጥሮስ በር አለ፣ የዮሐንስ በር አለ። አከበራቸው፣ ወደዳቸው፣ የመረጣቸውን አከበራቸው ተብሎ እንደተጻፈ እንግዲህ እና አቡነ ተክለ ምርጦቻችን ናቸው፣ ታማኞች ናቸው፣ ድል አድራጊዎች ናቸው። ልብላ፣ ልጠጣ፣ ላመንዝር የሚለውን ዓለማዊ ስጋዊ ሰይጣናዊ ፍትወታቸውን በመስቀሉ ምላጭነት ገርዘው የጣሉ ናቸው። ደህና ደሩ።